የመልእክቴ ርዕስ የወዳጅ ድምጽ ይላል። ዛሬ የወዳጃችሁን የኢየሱስን ድምጽ የምትሰሙበት ከሰዓት ይሆናል። ጌታ ሆይ ተናገረኝ በሉ ልስማችሁ እስኪ። እግዚአብሔር ለሆነ ሰው ወዳጃችሁ ሆኖ ራሱ ሊያማከራችሁ ሊያወራችሁ እዚህ አለ። ኢየሱስ ጉባኤያችን ውስጥ አለ። ቃል ይከፈታል፣ እግዚአብሔር ይናገረናል። ክብር ለኢየሱስ እናመጣና እንቀመጣለን። ክብር ለኢየሱስ ይሁን። ያው ድምጽ ነው የምናገረው፣ የወዳጅ ድምጽ በሚል ርዕስ ነው የምናገረው። የወዳጅ ድምጽ። እግዚአብሔር በወዳጅ ድምጽ ይባርካችሁ። በጣም ብዙ ድምጾች ስላሉ ነው በወዳጅ ድምጽ ይባርካችሁ። ድምጽ ለመስማት ነፍስ ጸጥ ማለት አለባት። ድምጽ በጣም ወሳኝ ነገር ነው። ድምጽ ወሳኝ ነገር ነው። ድምጽ አቅጣጫ ስለሚሰጥ በጣም ወሳኝ ነገር ነው። ቅድም ፕሮፌት ያነሳው ነገር አለ። ኢየሱስ የጠፋ ሲፈለግ እየጮሁ እንደፈለጉት ታሪክ አቀዋቂዎች ይናገራሉ። ነገር ግን ቸርች ሲደርሱ ነው ያገኙት። አንድ ሕፃን የሆነ ገበያ መካከል ቢጠፋ ድምጽ ሰምቶ ወደ ወላጆቹ ይመለሳል። በግርግር መካከል ብዙ ድምጾች ባሉበት መካከል የአባቱን ድምጽ ሰምቶ ይመለሳል። ዛሬ ምሽት የሰማይ ድምጽ የምንሰማበት ምሽት ይሆናል። ወደ ዋናው ወደ ሶርስ ወደ ኢየሱስ የምንመለስበት ምሽት ይሆናል። ድምጽ ወሳኝነት አለው። አንዳንድ ድምጽ ውሳኔ ነው የሚያስተላልፈው። እናንተ ፍርድ ቤት ታውቁ እንደሆነ አላውቅም። ፍርድ ቤት ውስጥ ዳኛው ተቀምጠው ልክ ውሳኔ ሊወሰን ሲል ጻጥ ነው የሚለው። እንደዚህ ጻጥ ነው የሚለው። ለምን? ከኚህ ዳኛ የሚወጣው ቃል የዚህኛውን የተከሳሹን ሰውዬ ዴስቲኒ ይወስነዋል። ጊልቲ ካሉ መታሰሩ ነው። ፍሪ ካሉት መብረሩ ነው። ድምጽ ወሳኝነት አለው። በጌታ በኢየሱስ ክርስቶስ ስም ዛሬ ማታ የወዳጃችሁን ድምጽ የምትሰሙበት ምሽት ይሆንላችሁ። አንዳንድ ቦታ ሆስፒታል ሄዳችሁ እንደሆነ አላውቅም። ተመርምራችሁ ወይ በኤክስሬ ማሽን ውስጥ አልፋችሁ የኤክስሬውን እንትን ሰጥቷችሁ አይታችሁ ሳይገባችሁ ቀርቶ ዶክተሩ ሲገባ ልባችሁ አፋችሁ ጋር ትመጣለች፣ ልትወጣ ትፈልጋለች። ለምን? ከዶክተሩ አፍ የሚወጣው ቃል ከካንሰር ፍሪ ነሽ ወይ ካንሰር አለብሽ ሊል ይችላል። ድምጽ ወሳኝነት አለው። ድምጽ ይወስናል። ከማን እንደምንሰማ መወሰን አለብን። ድምጽ ወሳኝ ነገር ነው። የሰው ልጅ ህይወት በሙሉ ከዘፍጥረት ተመልክታችሁ ብታዩት በድምጽ ነው ሼፕ የተደረገው። በምንሰማው ድምጽ ነው ሼፕ የተደረገው። የምንሰማው ድምጽ ወይ ያደርሰናል ወይ ያደርስብናል። የምንሰማው ድምጽ ወይ ያስቀጥለናል ወይ ያስቆመናል። የምንሰማው ድምጽ ወይ አመስጋኝ ያስደርገናል ወይ ደግሞ አልቃሻ ያደርገናል። ድምጽ ወሳኝነት አለው። ድምጽ ምንጭ አለው። አሁን የምትሰሙት ድምጽ ምንጩ እኔ ነኝ የምጮኸው። በማይክ ቢመጣም በእኔ ውስጥ ነው የወጣው። ከኔ ቮካል ኮርድ ነው የወጣው። አንዳንድ ድምጽ ከባህል ደግሞ ይመጣል፣ ከካልቸር ይመጣል። አንዳንድ ደግሞ ድምጽ አይገርማችሁ ከትናንትናችሁ ይመጣል። አንተኮ ብላችሁ ያቀን ውስጣችሁ ያወራል እኮ አንተኮ ይላል። አንተኮ የሚለውን ድምጽ የሚያስተናግድ ሰው ይቸገራል። እኔ እኮ ስል መስቀል ያለው እኔ እራስዋለሁ ከዛ ራሴ። ስለዚህ ድምጽ ከባህል ይመጣል፣ ከትናንትናችሁ ይመጣል። አንዳንድ ድምጽ ደግሞ የምታውቁትና የለመዳችሁት ነው፣ ግን ግራ የሚያጋባ ድምጽ ነው። በጣም በተለይ በእኛ ሶሳይቲ ላይ ያለ ድምጽ አንተ ጉድ ኢነፍ አይደለህም ወይም ደግሞ ብቁ አይደለም ማለት ይወዳል። ትናንትና አይቶ ቅድም ገርማችሁኛል። ያበዳችሁ መስሎኝ ነበር። ለካ የሆነላችሁ ነገር አለ። ቤታችሁ የገባ የነካችሁ ጌታ አለ። የሆነ ቤታችሁ ገብቶ እንደኔ አይነት ለማያውቃችሁ እብድ ትመስላላችሁ። እናንተ ቤት ግን የገባ ድምጽ አለ። እናንተ ታሪክ ግን የገባ ድምጽ አለ። እናንተ ጓዳ ግን የገባ ድምጽ አለ። ታሪካችሁን የቀየረላችሁ፣ የሞተውን ያስነሳላችሁ፣ እምቢ በተባለ ቦታ ሞገስ የሆናችሁ ድምጽ አለ። ድምጽ ታሪክ ቀያሪ ነው። ድምጽ ወሳኝ ነው ወገኖቼ። ድምጽ ወሳኝ ነው። የምንሰማውን ነገር ዛሬ ፊልተር እንገጥማለን። አንድ ድምጽ ብቻ ነው የምንሰማው፣ የወዳጅ ድምጽ ብቻ። አንዳንዱ you have to prove yourself ራስን ፕሩቭ እንድታደርግ መንፈሳዊነትን ፕሩቭ እንድታደርግ ወይም ደግሞ እንድታሳምነው ይፈልጋል። እግዚአብሔር ራሱ በድምጽ ነው የሚሰራው። አሜን ነው ወይ? ዛሬ ድምጽ ይዤ መጥቻለሁ። ወገኖች እግዚአብሔር በድምጽ ነው። እንደውም ዘፍጥረት ላይ ሄዳችሁ እናንተ ከፍታችሁ ብታነቡ ምዕራፍ 1 ከቁጥር 1 እስከ 3 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም ቅርጽ የለሽና ባዶ ነበረች። የምድርን ጥልቅ ስፍራ ሁሉ ጨለማ ውጦት ነበር። የእግዚአብሔር መንፈስ በውሃዎች ላይ ይረብብ ነበር ይልና እግዚአብሔር ይልና ብርሃን አይሰማኝም ይሁን
ከዛስ አልሰማኸኝም ማለት ነው። ድምፅ ፈጣሪ ነው። ጨለም ባለው ነገር ላይ እግዚአብሔር ምን ይሆናል? ልናገር በሕይወታችሁ ላይ በጌታ በኢየሱስ ክርስቶስ ስም በእናንተ ዘመን ላይ ብርሃን ይሆን። አልሰማኸኝም ወንድሜ? የወዳጅ ድምፅ እንዲህ በላቸው ነው የሚለኝ። በጌታ በኢየሱስ ክርስቶስ ስም በእናንተ ዘመን ላይ ብርሃን ይሆን። ድምፅ አቅም አለው። ይፈጥራል። እግዚአብሔር ነው ያስተማረኝ ይሄን። ራሱ እግዚአብሔር ዘፍጥረት 1 ላይ የድምፅን አቅም እያሳየን ነው። እኔ እንዲህ እላለሁ፣ እኛ ሁላችን በአንድ ድምፅ ተመርተን እንኖራለን። ከዚህ በወጣ ድምፅ፣ ከዚህ መስቀል በወጣ ድምፅ፣ በቅዱስ ቃል ውስጥ ባለው ድምፅ ተመርተን እንኖራለን። ስለዚህ ዛሬ ምረጡ። መጽሐፍ ቅዱስ እኔና ቤተ እግዚአብሔር እናመልካለን የሚለው እንደመረጣችሁ እንደዛም እንዳላችሁ ሁሉ ምን አይነት ድምፅ እንደምትሰሙና እንደምታስተናግዱ እንድትመርጡ አበረታታችኋለሁ። ምክንያቱም ይላችሁ እግዚአብሔር የድምፅ አምላክ ተናጋሪ አምላክ ስለሆነ እግዚአብሔር ሲናገር ቃል ሲናገር ይሆናል። መጽሐፍ ቅዱሳችሁ ስታነቡ ቤተሰብ ተስፋ ቆርጦ ከሞተ ቆይቷል ብሎ በመግነዝ የዘጋበትን አልዓዛርን በድምፅ አወጣው። ተስፋ ቆርጧል። በደንብ በሳይንስ የሚያምኑ ይመስሉኛል። ይሸታል አሉ። ድምፅ ነው እሱ። አይሸትም። የናንተ አልሰማችሁም? የናንተ አይሸትም። ዛሬ ድምፅ ይመጣል። አይሸትም። እንደ ተገነዘ የተኛ ነገር ካለ እናገራለሁ። አይሸትም። ይወጣል፣ ወክ ያደርጋል። ድምፅ የሞተውን ጠርቶ ያወጣል። በዘመናት መካከል እግዚአብሔር በድምፅ ነው የጀመረውና እንዲህ ነው የሆነው። እግዚአብሔር መጀመሪያ ተናገረና ንግግሩ ታሪክ ውስጥ ገባ። አልሰማችሁኝም? ንግግሩ የእግዚአብሔር ንግግር ታሪክ ውስጥ ገባ። God has spoken። ከዛ ድምፁ ይሄ የሚያምረው የእግዚአብሔር ድምፅ ታሪክ ውስጥ ገባ። ታሪክ ውስጥ ገባና መዳን የሚባለው የእናንተና የኔ ታሪክ ስራ ጀመረ። ራሱ እግዚአብሔር ከመቅደስ አባረሩ ወይም ደግሞ ከቤተ ከገነት አስወጥቶ ኪሩብን ካረገ በኋላ ግን ድምፅ አወጣ። ከሴቲቱ ብሎ ድምፅ አወጣ። አሜን ነው ወይ? ድምፅ አወጣና ያ ድምፅ ታሪክ ውስጥ ገባና ከዘመናት በኋላ ያ ድምፅ ስም አገኘ። ስወደው ይህን ስም ስወደው ይሄ እግዚአብሔር ተናግሮ በታሪክ ውስጥ የገባው ስም ማን እንደሆነ ታውቃላችሁ? ኢየሱስ ይባላል። አልሰማችሁኝም? ኢየሱስ ይባላል። በዘመናት መካከል እግዚአብሔር አንተና እኔን የሚናገርበት የእግዚአብሔር ድምፅ ስሙ ኢየሱስ ይባላል። እስኪ ኢየሱስ በሉ ልስማችሁ። መጽሐፍ ቅዱስ ሲናገር በዕብራውያን መጽሐፍ ምዕራፍ 1 ቁጥር 1 ላይ እንዲህ ይላል፣ እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ ነበር። ደረሳችሁ? እዛ ነው ፈጠንኩባችሁ። የዕብራውያን መጽሐፍ ምዕራፍ 1 ጠብቃችኋለሁ። ዛሬ ትንሽ ነው የምናገረው። ደረሳችሁ? እዛ ከደረሳችሁ ተናግሮ ነበር ይላል ቁጥር 2 ላይ በዚህ በመጨረሻው ዘመን በእኛ ዘመን today tonight right now ዛሬ ማለት ነው። ዛሬ ግን ይልና ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በማን ተናገረ? በልጁ ተናገረን ይላል። እግዚአብሔር ተናገረ። ፕሮፌት ንግግሩ ታሪክ ውስጥ ገባና በታሪክ ውስጥ ስም አገኘ። ያ ስም ማን ይባላል? እንደዚህማ ልጠሩት አትችሉም። ማን ይባላል ያ ስም? አልሰማውም። ያ ስም ማን ይባላል? ኢየሱስ። የእግዚአብሔር ልጅ የእግዚአብሔር ድምፅ ነው። የወዳጅ ድምፅ ማን ነው ብትሉኝ ኢየሱስ ይባላል። በታሪካችን ውስጥ ገባ ታሪካችን ውስጥ መዳን የሚባለው ነገር አቅም ይኖረው ዘንድ እግዚአብሔር ያደረገው ድምፅ አወጣ። ከሴቲቱ ተወልዶ ተባለ። እስኪደነቁ ቅድም እንደሰማችሁት እናትና አባት እንኳን ሆኖ እንዲጠብቁት የተጠሩ ሰዎች ግራ እስኪገባቸው ያ ድምፅ ስጋ ለበሰ። ይገርመኛል። ያ ድምፅ ስጋ መለበስ ብቻ አይደለም፣ የምወደው የእግዚአብሔር ልጅ ተባለ። the beloved son ተባለ። አይገርምም? ራሱ ትዝ ይላችኋል። ስለምታጠኑ እዚህ በጣም ታስተዋውቃላችሁና ሰማይ ተከፈተና ድምፅ ወጣ። ትዝ ይላችኋል። አብ ሲናገር ትዝ ይላችኋል። ፓስተርዬ አብ ምንድን ነው ያለው?
የተከፈተ ድምፅ ሁሉ ወደዛ ነው የሚያመለክተው፣ ወደ ኢየሱስ ነው የሚያመለክተው። የሚወደው ልጄ የድምፅ ስም ነው፣ የኢየሱስ ስም ነው። the beloved son። አያችሁ፣ ዓለማትን ሁሉ በፈጠረበት በልጁ ተናገረን ማለት የንግግሮች ሁሉ አልቲሜት ቁንጮ ኢየሱስ ነው ማለት ነው። ሌሎች አያስፈልጉም? ያስፈልጋሉ። ምክር፣ ሳይኮሎጂ፣ ሶሲዮሎጂ፣ ምናምን ሎጂ ያስፈልጋሉ። እነ ሎጂ ምንም አያደርጉ። እነ ሎጂ እንዲፈጠሩ ያደረገው ግን ዓለማት የተፈጠሩበት ኢየሱስ ሲናገር ግን የሞተው ይነሳል፣ የተቀበረው ይንቀሳቀሳል፣ የጠፋው ይገኛል፣ አሳ ከሌለበት ወደ አሳ መርከብ ይመጣል። ይህ ድምፅ ኢየሱስ ይባላል። ዛሬ ማታ እንደ እግዚአብሔር ካህን ልናገርባችሁ በጌታ በኢየሱስ ክርስቶስ ስም በእናንተ ጆሮ ላይ ይሄ ድምፅ ሹክ ይበልባችሁ፣ ይናገር። እናንተ ህይወት ላይ ኢየሱስ ቃል ያውጣባችሁ፣ ይናገርባችሁ። የወዳጅ ድምፅ ኢምፖርታንት ነው። የወዳጅ ድምፅ አስፈላጊ ነው። ስለ ድምፅ ስናስብ እግዚአብሔር ድምፅ አለው ብለን ካሰብን አምላካችን የሚናገር ነው ማለት ነው። የኔ አምላክ ይናገራል፣ የእናንተን አላውቅም። ያንተም የኔ ይናገራል። በደንብ እያወራኝ ነው እዚህ ያደረሰኝ ነው። ተው ሲለኝ እያስተወኝ፣ ሂድ ሲለኝ እየቀጠልኩ፣ አንዳንዴም እንኳን እያደረገ እየመለሰ እያስተካከለኝ ነው እዚህ ያደረስኩት እንጂ እናንተ የማታውቁት አንድ ከውስጥ የተቀመጠ ሌላ ቄስ አለ። እሱን ልክ የሚያስገባ ድምፅ አለ። እኛ የምናመልከው እግዚአብሔር የሚናገር እግዚአብሔር ነው። ድምፅ ያለው እግዚአብሔር ነው። እኛ የምናመልከው እግዚአብሔር በታሪክ መካከል በመፍጠር መካከል ሲናገር እናውቀዋለን። ዛሬ ደግሞ እንዲህ ላለው ይሄው ይናገራል እላለሁ። ይሄ ይናገራል፣ ይሄ ያወራል፣ ይሄ ይተነብያል፣ ይሄ ትንቢት ይሰጣል፣ ይሄ ሕይወት ይሰጣል። ይናገራል። አንተ ይናገራል፣ አባቴ ይናገራል። አያችሁ፣ የኛ አምላክ በታሪክ መካከል የሚታወቀው ዝም ባለ ማለት ነው። አያውቅበትም ዝም ማለት። የኛ አምላክ ለመፈለግ እንደተደበቅ ካውቆ ራሱ መጥቶ የት ነህ ይላል። መጽሐፍ ቅዱስ ስታጠኑ ሰውየው በልቶ ራሱ በልቶ። እንደውም ብዙ ጊዜ እህቶች ናቸው ችግር ያለባችሁ ትላላችኋሉ። እነዚህ የቆማችሁት ወንድሞች ናቸው እነዚህ የምትሉት አሉ። እኔ እንደውም አፕሉን አበላችን ወይ ረቨር ፍሬውን የበላችሁትን ፍሬ እህቶች አበሉን እንጂ እናንተ ብትሆኑ ወይኛ ወንድሞች ብንሆን ከነግንዱ ነበር የምናበላችሁ፣ ፍሬውን ብቻ አይደለም። በልተን ከተም አድርገን ራቁታችን ሆነን ባለንበት ወንድም እግዚአብሔር መጣ፣ ፈልጎ በስም ጠራ። የት ነህ ያለህ ይላል። የኛ አምላክ ሲናገር የወደክበት ሰፈር ሁሉ መጥቶ የት ነህ ብሎ የሚፈልግ የሚናገር አምላክ አለ። ዛሬ እናገራለሁ፣ እንደወደቀ ለሚሰማው እናገራለሁ። የሚፈልግህ የወዳጅ ድምፅ መጥቷል። where are you የት ነህ ያለው ይላል። አይገርምም? መባረር ይገባዋል። ከማባረሩ በፊት ግን በድምፅ አለበሰው። አይ እኔ ብሆን ቄሱ ቢሆን ኖሮ ራቁትህን ነበር ማባረር። ራቁትህን በልተነዋ አፕልህን ግጥም አድርገህ ጠግበህ ተው ብዬ ነበር፣ እንዳትበላ ብዬ አሳይቼ ነበር የሚለው። ያንተ አምላክ ግን ቸር ስለሆነ ስሙ መድኃኔ ዓለም ስለሆነ የዓለም ፈጣሪ ስለሆነ ሸፍኖ ይናገራል። እንደሚነግርሃለሁ ይናገራል። የኛ አምላክ ይናገራል። ለዚህ ነው የዕብራውያን ጸሐፊ ከረጅም ጊዜ በፊት በነቢያት በሌሎች ነግሮን ነበር። አሁን ግን አልቲሜት ቮይስ መጥቷል አለ። ልዩ ድምፅ መጥቷል አለ። በዘመናት መካከል ኔክስት የማይባል ድምፅ መጥቷል። ይሄ ድምፅ ኢየሱስ ይባላል። ጉባኤው ሰው ካለ ጮክ በልና ኢየሱስ በለኝ። ይሄ ኃይለኛ ድምፅ ነው። አጋንንት የማይችሉት ድምፅ ነው። ምንም አይነት ኃይላት የማይችሉት ድምፅ ነው። ነገስታት የሚሰግዱለት ድምፅ ነው። ዘመን የማይሽረው ድምፅ ነው። ይሄ ድምፅ ዛሬ እያንኳኳ እዚህ ጉባኤ ውስጥ ነው ያለው። የብዙዎችን ታሪክ ሲቀያይር ያለው ይሄ ድምፅ ወደ ጓዳሽ ሲመጣ ያለው። ሌሎች ድምጾች ቴምፖራሪ ሶሉሽን ይሰጣሉ። አይሰጡም አላልኩም። ፓናዶል ወይም ደግሞ አጭር ጊዜ የምትዋጥ የራስ ምታት ክኒን ይሰጣሉ። ሾርት ተርም ሶሉሽን አላቸው። ይሄኛው ድምጽ ግን ዘላለማዊ ረፍት ይሰጣል። ይሄኛው ድምጽ ግን ዘላለማዊ መሻገር ይሰጣል። ይሄኛው ድምጽ ግን የዘላለም ረፍት ይሰጣል። ለዚህ ነው ቅድም ፕሮፌት ሲናገር እግዚአብሔር የዘላለም ነገር ነው የሰጠን።
የመሬቱ ሲምፕል ነው። እኛን እኮ ተጨናንቀን ረስተን ተገልብጦብን ነው አላችሁ ወገኖቼ። ይሄን ድምጽ የሚናፍቅ ሰው እስኪ ኢየሱስ የሚል ሰው አለ እዚህ ጉባኤ ውስጥ? እኔ ይናፍቀኛል፣ ስሙ ራሱ ይናፍቀኛል። ኢየሱስ የወዳጅ ድምጽ ኢየሱስ ይባላል። የእናት ድምጽ የአባት ድምጽ ቅርብ ነው። ኢትስ ኦኬ ምንም አይደለም። ነገር ግን መጽሐፍ ሲናገር ነገር ግን በመጨረሻው ዘመን በእኛ ዘመን ዓለምን በፈጠረበት በልጁ ምን አደረገን? ተናግሮኛል ብሎ ስማችሁ። ዛሬ ጠዋት የነበርኩበት ጉባኤ ላይ አንድ በጣም የሚገርም አንበሳ ሰባኪ ተነስቷል። ብሎኛል የሚል ስብከት ነው የሰበከው። ስለ ጳውሎስ አንሶ ብሎኛል አለ እና ጳውሎስ ብሎኛል ብሎ ይወጣ ነውና ምን ማለት ነው? የወዳጅ ድምጽ ሰምቻለሁ ማለት ነው። ብሎኛል ብሎ የተሰባበረ መርከብ ውስጥ ገብቶ እናንተ አትጠፉም ይላል። ብሎኛል ይልና ምን ይላቸው? ብሉ ይላቸው። እንዴት ይበላል? ብሎኛል። የወዳጅ ድምጽ ያስቀጥላል። የወዳጅ ድምጽ ያስራምዳል። የወዳጅ ድምጽ ያስኬዳል። እስኪ ልስማችሁ፣ ብሎኛል በሉ። ልስማችሁ። እኔ ትቀጥላለህ ያለኝ እግዚአብሔር ይቀጥላል። እኔ ትሻገራለህ ያለኝ እግዚአብሔር እስኪ ብሎኛል በሉኝ። ብዙ ሰው ብዙ ነገር ብሎኝ ድራሻቸው ጠፍቷል። የሉ ደግሞ በረም የሉ እንኳን አልኖሩ ቢኖሩ ችግር ነው። የሆነ ትንሽ ነገር አቅምሰውኝ ትንሽ ነበር የሚያደርጉኝ። እግዚአብሔር ሲናገር እህቴ ወዳጅሽ ሲናገር ኢየሱስ ባንቺ ነገር ላይ ሲናገር አንተ እግዚአብሔር በእናንተ ቤት ነገር ላይ ሲናገር ወዳጃችሁ ሲናገር የነጋችሁን አይደለም የዘላለማችሁን ያስተካክለዋል። እስኪ ልስማው ጉባኤው ብሎኛል በሉ። ልስማችሁ ብሎኛል። እኔ ሰምቼ የወጣው ሰው ሰሎን እንደዚህ ይመላችሁ እና ዛሬ ጧት ይሄን መልእክት አዘጋጅቼ ጌታ ጉባኤ ውስጥ ብሎኛል ሲል እንደ እብድ መድረክ ላይ እኔም ብሎኛል። በቃ እንዴ እኔ እኮ አቶ ታዬ የሚባሉ አባት አሉኝ። በህይወት አለ አባቴና አንድ ሰፈር ነው የምንኖረው። አቶ ታዬ ካሉኝ ራሱ የሚሰማኝ ስሜት አቶ ታዬ ካሉኝ ነው ስብከት ላይ አታስገባኝ ብሎ ለምንኛል። ይቅርታ አላፊ ይኸውላችሁ አባቴ አሁን ነው ብላችሁ እኔ 14 ዓመቴ ነው 17 ይሆናል ብዬ አስባለሁ። በእድሜ እንቀራረባለን እና እሱ እንኳን የሆነ ነገር እንትን ካለኝ ልቤ ደረቴ እንትን ይላል። ከዚህ ቀደም ነግራችኋለሁ። እዚህ ጋር ጥቁር ነገር ትታያችኋላችሁ። እሺ የአባቴ መጻም ናት። እኛ ቤት አባታችን እጅ አንጨብጥም። ሲመጡ ጎንበስ ነው። እዚህ ጋር የምንሳሙና ከመሳም ብዛት ባለፉት 14 ዓመት ተጽሜ ይወጣ ቁራለች እዚህ ጋር። ይኸውላችሁ ጌታ በሚያውቀው ነው የምነግራችሁ። እግዚአብሔር በሚያውቀው አቶ ታዬ ቤት ገብቶ ሲናገር there is something special በእውነት አይደል? ዳዲ መጥቶ ቤት ውስጥ ሲናገር የሆነ የሚሰማኝ ነገር አለ። ሙላት ይሰማኛል፣ ኩራት ይሰማኛል፣ የሆነ ደጋፊ እንዳለኝ ይሰማኛል። እናንተ ከአቶ ታዬ የሚበልጥ እዚህ አለ፣ ከኔ አባት የሚበልጥ እዚህ አለ፣ ካንቺ አባት የሚበልጥ እዚህ አለ፣ ከስጋ አባት የሚበልጥ እዚህ አለ፣ ኢየሱስ እዚህ አለ። እንዲህ ይላለው፣ ይህ የወዳጅ ድምጽ ያሻግራል። ይህ የወዳጅ ድምጽ ያሻግራል። ይህ የወዳጅ ድምጽ ይሞላል። ይህ የወዳጅ ድምጽ እንደሞ ዕብራውያን መጽሐፍ ምዕራፍ 1 ቁጥር 3 ላይ ምን ይለዋል መሰላችሁ? እርሱ ይሄ ድምጽ የእግዚአብሔር የክብሩ ነጸብራቅና የባህሪው ትክክለኛ ምሳሌ ነው ይላል። ራሱ እግዚአብሔር ነው ማለት ነው። ራሱ እግዚአብሔር ነው። አያችሁ አንዳንድ ሰው እግዚአብሔር ሲያስብ ሌላ ኢየሱስ ሌላ የሚያስብ ይመስለው ሰው አለ። እግዚአብሔር ምን እንደሚያስብ ማወቅ ትፈልጋለህ? ኢየሱስን ተመልከት። እግዚአብሔር በአንተ ህይወት ሊሰራ ያለው ነገር ማወቅ ትፈልጋለህ? ይሄንን ድምጽ ተከታተለው። እግዚአብሔር በወደክ ሰዓት እንዴት ትሪት ሊያደርግ እንዳሰበ ትፈልጋለህ? ኢየሱስን ተመልከተው። ይሄን ድምጽ ፈልግና ተመልከተው። ይሄን ድምጽ ማወቅ ማለት ይሄን ድምጽ ኩልል ባለ ነገር መስማት ማለት የዘላለም ነገር ተስተካክሏል ማለት ነው። አሜን ነው። እስኪ እጆቻችሁ እንዲያርጉልኝ ጆሮቻችሁ ላይ እስኪ እንዲያርጉልኝ ከቻለ እኔ ማይክ ስላልኩ ሁለቱም ጆሮቻችሁ ላይ በጌታ በኢየሱስ ክርስቶስም ይከፈት። በጌታ በኢየሱስ መንፈሳዊ ጆሮ ይከፈት። ዛሬ ከሰማይ የምትሰሙበት ከሰዓት ይሁንላችሁ። ይሄ ምሽት ይህንን የወዳጅ ድምጽ የምትሰሙበት ከሰዓት ይሁንላችሁ። አሜን። ይሄ ድምጽ አስፈላጊ ድምጽ ነው። ይሄ ድምጽ አስፈላጊ የሆነበት ምክንያት በድምጽ ስለጀመረ ነው። ትዝ ይላችኋል፣ ሰማይ ተከፈተና አብ ተናገረ። ይሄ ድምጽ ስራ ከሰራችሁ በኋላ ሳይሆን ስራ ሳትሰሩ ልጆች ይላችኋል። አሜን ነው ወይ? ትዝ ይላችሁ እንደሆነ ኢየሱስ ሳይሰቀል ነው አብ የምወደው ልጅ ያለው። አሜን ነው ወይ? አላችሁ? ሳይሰቀል ምን ማለቱ ነው ተላችሁ? አብ አሁን ኢየሱስ እናንተ ትንሽ ቆይቶ ወዳጅ ስለሚላችሁ ስለሚያውቅ አብ ሳትሰሩ ወዳጅ እንደምትባሉ ስለገባው
ኢየሱስን አየውና የምወደው ልጄ እሱ ነው ይሄንን ስሙት አለ። ወገኖቼ የሚነገርባችሁ ቃል መድረሻችሁን ይወስነዋል። የምትሰሙት ድምጽ ታሪካችሁን ይቀይረዋል። ኢየሱስ የጀመረው የምወደው ልጄ በሚል ድምጽ ስለሆነ መስቀል ላይ አብ ዝም ሲል እንኳን ዝምታውን የሚቋቋምበት አቅም ነበረው። አሜን ነው ወይ? the same father ራሱ አብ የምወደው ልጄ ባለበት አንደበት መስቀል ላይ ዝም ሲል ኢየሱስ እንዴት ቻለው ስል ይሄ የምወድህ ብሎ የሰማው የመጀመሪያው ድምጽ እስከ ዘላለም ድረስ የአብን ፍቅር የሚገልጽ ድምጽ ነው። አሜን ነው ወይ? ዛሬ እንዲህ ብዬ እናገራለሁ፣ የሰማችሁት ድምጽ ለዘላለም የሚያስቀጥል ድምጽ ነው። መከራ ጋር መስቀል ጋር የሚቆም አይደለም። ወገኖቼ ከሰማይ የመጣው ድምጽ ክሊር ነው፣ ኮንፊውዥን የለበትም። አሜን ነው ወይ? ይኸውላችሁ ትናንትና በጓዳ የተናገረሽ ወደ ኢየሱስ የጠራሽ ያ ድምጽ ግልጽ ነው። መጽሐፋችሁ ስታገላበጡ ከሰማይ የመጣው ድምጽ እንዲህ ነው ያለው፣ ኢየሱስን የተወደደ ነው ያለው። አሁን እኛንም በዚህ ዘመን ኳሊፊኬሽኑን ለማስተካከል የተለያየ ነገር ልናደርገው ሞከርን እንጂ የተናገረው የተወደደ የሚል ነው። ሰማይ ሲናገር ሐሳብ አይቀይርም። አሜን ነው ወይ? አሁን አያችሁ ሁኔታ ላይ ተደግፋችሁ ኮንፊውዝድ ሆናችሁ ልትሆኑ ትችላላችሁ እንጂ የመጀመሪያ ቀን ሹክ ብሎ የጠራችሁ እግዚአብሔር እወድሻለሁ፣ አልጥልሽም፣ አልተውሽም ያለሽ እግዚአብሔር ዛሬ ሐሳብ አልቀየረም። አሜን ነው ወይ? ምናልባት የሚከፈል ነገር ኪስሽ ላይኖር ይችላል፣ ግን የእግዚአብሔር ፍቅር ትናንት እንደሰማሽው ዛሬም ትኩስ ነው። God never changes his mind. አይቀይርም። አሁን በጣም ብዙ ሰው ይሄ የምወደው ልጄ የሚለውን ሐሳብ እንደ ክስተት ይመለከተዋል። እንደ we overlook it። እኔ ግን ይሄ ቴዎሎጂካሊ ማሲቭ ነው፣ ትልቅ ነው ብዬ ነው ማስበው። ሳይጀምር ከተናገረ ሳትጀምሪ ለእናንተም ይናገራል። ክንፍ እስክታወጡ የሚጠብቅ እግዚአብሔር የለም። አሜን ነው ወይ? ብትሞክሩም አይወጣም። ምክንያቱም ምንም አትችሉም፣ እናንተም አትችሉም፣ ያም አይተዋችሁ። ክንፍ ካየ ለመቅረጥ አይተው። ስለዚህ ነው ጌታ እንደማንችል ስለሚያውቅ ምንም ሳንሆን የተወደዳችሁ ይላል። አሜን ነው ወይ? ስለዚህ የተወደደ የሚለውን ሐሳብ አንድ አፍታ እንድታስቡ እንፈልጋለሁ። የተወደደ ስም አይደለም፣ የተወደደ ማንነት ነው። it's an identity። እናንተ ስማችሁ ሳይሆን አይደንቲታችሁን የቀየረ ድምጽ ከሰማይ ሰምታችኋል። አሜን ነው ወይ? መስቀል ላይ ሞቶ ኢየሱስ ክርስቶስ ሲናገር የተወደዳችሁ የሆናችሁበት ነገር ይሄ ነገር ስማችሁ ብቻ ሳይሆን ማንነታችሁ ነው። እስኪ ልስማችሁ፣ ማንነቴ የተወደደ ነው በሉኝ። ልስማችሁ። you can't be a different person። ሌላ መሆን አትችሉም። would you fail? maybe ልትወርቁ ትችላላችሁ። አዎ ልትስቱ ትችላላችሁ። አዎ ማንነታችሁን ግን ሴኩር ያደረገ የጸጋው ቃል ድምጽ እናንተ ቤት የገባው ይሄ የኢየሱስ ሥራ አንድ ጊዜ የተወደደ ሥራችሁ እንዲህ ላለው እናንተ የተወደዳችሁ ናችሁ። ስለዚህ የተወደደ ሰው የተወደደበትን ምክንያት ማወቅ አለበት። አንድ ነጥብ ላንሳላችሁና መንፈስ አለ እንጸልያለን። ዛሬ ይህ የወዳጅ ድምጽ የተረሱ ፕሮሚሶቻችሁን እንዲያስታውሳችሁ በዚህ አለ። የተረሱ ነገሮቻችሁን አያችሁ፣ አይኖቻችን እንዲሽውት ደረገ ያጠፋብን ነገር አለ። ትንሽ በሆነ ነገር እግዚአብሔር ተናገረ አልኳችሁ መጀመሪያ ላይ። ንግግሩ ታሪክ ውስጥ ገባ። በታሪክ ውስጥ ያ ንግግር ስም አገኘ። ያ ስም ማን ይባላል? አልሰማኋችሁም? አያችሁ፣ ያ ስም ኢየሱስ የሚለው ስም ሲገባ እኔና እናንተ ሮሜ 1:7 ላይ እንደምናየው በእግዚአብሔር ለተወደዳችሁ ተብሎ የኛን ስም ዳይቨርት አደረገው። የኛ ድምጽ የመቀየሩ የኛ ስም የመቀየሩ ምክንያት የተወደደው ድምጽ ወደ ኢየሱስ መምጣቱ ነው። አሜን ነው ወይ? እናንተ ሳትሰሩ እኔ ሳልሰራ ይሄ የተወደደ ድምጽ የሆነ አጋጣሚ ላይ በህይወታችን ላይ መጣ። በወንጌል ሞኝነት ተቀብለን ህይወታችን ውስጥ መጣ። ከዛ እንደዚህ ሆነልን። ይሄ ድምጽ እረኛ ሆነልን። አሜን ነው ወይ? ይሄው ድምጽ ራሱ ምን ሆነልን? አታውቁም መሰለኝ። እረኛ ማለት ላስረዳችሁ። እረኛ የሚያውቃል? እሺ እኔ አውቃለሁ። እረኛ አሁን የዘመኑን እረኛ እርሱት። የዘመኑ እረኛ ጠፍቶበት ከኋላ ነው። እኔ ማወራው ኢየሱስ እረኛ ብሎ ታሪክ በተናገረበት ዘመን የነበሩትን እረኞች ነው፣ ከፊት የሚሄዱትን። መጽሐፍ ሲናገር በጎቼ ድምጼን
ይሄ ድምፅ ለመምራት ከፊት ይሄዳል። የትም ጋር ብትሆን ድምፁን ለይተህ ስለምታውቅ ትከተለዋለህ። ይሄ ድምፅ ክሌም ያደርጋል። ይሄ ድምፅ በጎቼ ይላል። ይሄ ድምፅ ዋጋችሁን ይተምንና ብቻችሁ መቀመጥ እንደማትችሉ ስለማያውቅ በግ ተብሎ የተሰየመበት ምክንያት you can't survive without me ማለት ነው። ከኔ ውጭ ዋጋ የላችሁም ማለት ነው። እናንተ ላይ እኔ ከኢየሱስ ውጭ ዋጋ የለኝም። እኔ ብቻ መሰል እናንተ ምናልባት እስኪ የለኝ የሚል ሰው አለ። እኔ ከኢየሱስ ውጭ ምንም ነኝ። ምንም እኔ ለዚህ ነው አንዳንዴ ዝማሬዎች የሚያስለቅሱኝ። በቃ አቅሜን አውቃታለሁ። አቅሜን አውቀዋለሁ። እረኛ ማለት የሚያስፈልግሽን ፕሮቫይደር ማለት ነው። እረኛ እምነት ይፈልጋል። ይገርመኛል። የዚህ ዘመን እረኞች ከፊት ሆነው ነው የሚመሯቸው። በጎች ይደበላለቁና ማታ ላይ እያንዳንዱ እረኛ የተለያየ ድምፅ ያወጣል። በጎቹ ትንትንትን ብለው በየአቅጣጫ ይገባሉ። ዛሬ ማታ የወዳጃችን ድምፅ እንደ እረኛ ድምፅ ወደ ቤታችን ይመጣል። ሰምተን ወደ ኢየሱስ ብቻ እንሄዳለን። እግዚአብሔር ልጅ ኢየሱስን የምንከተልበት የምንወስንበት ከዚህ ድምፅ ወደ ሌላ ድምፅ የማንሰማበት ምሽት ይሆነልናል። ይሄኛው ድምፅ ያሻግራል። ለዚህ ነው በጣም ብዙ ሰው እምነትን ይሄ እረኛንና በግ መካከል ያለውን እምነትን እንደ አይምሮ ወይ ብሪሊየንስ ወይም ደግሞ እንደ ዕውቀት ያደርገዋል። እኔ ደግሞ እንደዚህ ነው የምለው፣ ረክግንሽን ነው መልመድ፣ ድምፅ መልመድ ነው። አሜን ነው ወይ? አሁን የኔን ድምፅ በዚህ ሰምታችኋል። ምናልባት በአፌ ብናገር ሊቀየር ይችላል። ትንሽ አሳምረውታል በዚህ መሰለኝ። ግን የሆነ ሰዓት ላይ ተለምዱታላችሁ። አሁን ፕሮፌት እዩ ቢናገር ከሩቅ እዚህ ጉባኤ ያላችሁ ሰዎች ድምፁ ታውቁታላችሁ። ከግድግዳው ከኋላ ሆነን ሁለታችን ብንጮህ እንዴት አደራችሁ ብንል ሁለታችንም የትኛው የእዩ ድምፅ የትኛው የቄስ ድምፅ እንደሆነ ታውቁታላችሁ። ለምን? ለምዷል። በጌታ በኢየሱስ ጆሮቻችሁ ይሄን ድምፅ ይልመዱ። አልሰማኋችሁ? በጌታ በኢየሱስ ክርስቶስም ይሄ የሚጣፍጠውን የእረኛችንን ድምፅ በኢየሱስ ስም ልመዱ። ይሄንን ድምፅ ለመልመድ እረኛው ጋር መጣበቅ አስፈላጊ ነው። መጸለይ አስፈላጊ ነው። አላችሁ ሆይ መጾም፣ መጸለይ፣ መጽሐፉን ማንበብ፣ ቃሉን ማንበብ አስፈላጊ ነው። በቲክቶክ ይሄ ድምፅ አይለመድም። ጌታ ይባርከኝ። አይለመድም። መንፈስ ነው እግዚአብሔር ይወግዘው። እንዲህ ስታደርገው ነው የሚያልፍ። go back to the voice ወደ ለመዳችሁበት ድሮ ወደሚያስለቅስ። አሁን ድሮ ቸርች ሰው ንፍርቅ ብሎ ያለቅሳል። አሁን ድርቅ ብሏል። ለምን እንደሆነ ታውቃለህ? ሪሌሽንሺፑ ሶሊድ አይደለም። ከስብከት ወተን ከበርጋ የስብከት ርዕስ ከጠፋብን እረኛችንን አናውቀውም ማለት ነው። የተዘመረው ዝማሬ ከዚህ ስንወጣ ከተረሳ ከቃል ጋር ግንኙነት የለንም ማለት ነው። እረኛውና እኛ ተራርቀናል ማለት ነው። ወገኖች የወዳጅ ድምፅ የሚናፈቅ ድምፅ ነው። እኔ ሚስቴን በጣም ነው የምወዳት። ጌታ ይባርከኝ። በጣም ነው 18 ዓመት ሙሉ ተናል ከተጋባን እኔ 14 ዓመቴ ነው። ሂሳብ ለምትሰሩ በጣም ነው የምወዳት። that she is a very amazing wife። በጣም ድንቅ ናትና አንዳንድ ጊዜ ዝም ብዬ ቃላ ድምጿ ራሱ ይናፍቀኛል። ምክንያቱም አይዞህ ነው የምትለው ልጅ ትችላለህ ምናምን ስለምትለኝ የሆነ ነገር ኳስ ያደረገኝ ለእሷ ነው የምደውለው። ምክንያቱም እሷ ነች የምትረዳኝ። ሌሎቹ አይረዱኝም። ሌሎቹ የሚያዩኝ በኮላር ነው፣ እሷ ደግሞ ካለ ኮላር ነው። እናንተ ምናምን በቄስ ነው ከአሜሪካ መጥቶ ምናምን ነው የምትሉኝ። እሷስ ከጅንካ እንደመጣው ነው የምታቀኝ። ከኦሪጂናል ማንነቴ ነው የምታቀኝ። እና ድምጿንና እኔም ግራቪቴት አደርጋለሁ ወደዛ ድምፅ። ወገኖቼ ከሚስቶቻችን ከልጆቻችን ከእናቶቻችን በላይ የኢየሱስን ድምፅ መልመድ። አሜን ነው ወይ? አሜን ነው ወይ? ትንሽ ደቂቃ ከኔ ጋር እንጸልይ። ጨርሻለሁ። እንጸልይ።